ለአሁን ወጣቶች ልብቃራችሁ አሁን እሱ ነው እንደሚያሳስብሽ አንቺ እሱ ነው የሚያሳስብሽ ወደፊትም እንደዚህ አይነት እሱ ነው የሚያሳስብሽ እንዴ ይፈጠራሉ እኮ ወደፊትም ይፈጠራሉ መፈጠር እኮ ግን ተመካክሮ ተጠናንቶ ትዳር ውስጥ ለመግባት ቀላል ነገር አይደለም ታስቦበት ተዘጋጅቶ ነው ትዳር እኮ ልንገር ትዳር የቃቃ ጨዋታ አይደለም ሁለት አንድ ወንድና አንድ ሴት ተፋቅረው ተሳስበው ምለው ተማምለው ወደፊት አብሮ ለመኖር የሚያቆሙት እንትን ነው መተሳሰብ ካለ ፍቅር እውነተኛ ፍቅር በፍቅር ላይ ተመሰረተ ትዳር ካላቸው መቼም ቢሆን አይለያዩ ሰላም የናም ቲዩብ ቤተሰቦች እንዴት ናቸው እንግዲህ ባለፈው እንደነገርኳችሁ የናምና ውብዬ ነገር እንግዲህ እንቅልፍ ነስቶኝ በጣም መተኛ ታቅቶኛል ደግሞ አሁን በቅርቡ በተለቀቀው ነገር ላይ በጣም ውስጤ ተበጥብጧል እንግዲህ እንደምታዩት ወደ አዲስ አበባ ለመሄድ ራሴን አዘጋጅቻለሁ ውብዬና ናሆም ላይ በጣም ነው ያዘንኩት ውብዬ በዚህ ሰዓት እንደዚህ መሆኗ በጣም ነው ውስጥ ያዘነው እንግዲህ እንደምታዩት ባለፈው ሄዳለሁ ብያችሁ ነበረ ካልሆነ እንግዲህ ሁኔታውን ሳይው ምንም አልጣመኝም የግድ መሄድ እንዳለብኝ አጎረምስ ምረም ሰበሰበ ማለት ወደ ልትሄድ ነው ለአንተ ደግሞ ማስፈቀድ አለብኝ ማስፈቀድ ምናምን ሳይሆን ብቻ እነዚህ አዲስ አበባ ቪዲዮ ምናምን አንተ ሰው ያቀልድ ትሰማኛለህ በዚህ ሰዓት በጣም ብዙ የሚያስጨንቁን ጉዳዮች አሉ አያገባም አንተ ስራን ስራ ዝም ብለህ ስራው እኮ የኔና አንተ እኮ ነው የቤተሰብ ስራ እኮ ነው አንበሳው ልታዘኝ ነው እንዴ ታናሽ እኮ ነው ልታዘኝ ነው እናንተ ላዝ ምናምን ሳይሆን እሺ ሱቁስ እኔ ለራሴ ስራ እንዳለብኝ ታውቃለህ ፋርማሲ ነው ሙሉ አንተ ሱቁን እንደ ኃላፊነት ይሰጣ ነው ከቤተሰብ ያኛው ቤተሰብ በለጠብህ እንዴ ትንሽ ቀን ነው እኮ የምታውቃቸው ምን ሆነሃል አንተ ጭራሽ እዚህ ስንት ኃላፊነት እንዳለብህ እያወቅ ጭራሽ አዲስ አበባ በአንድ ቀን ተነስቼ ካልሄድኩ የምትለው ምን አደረጉልሃል እነሱ ማን ናቸው ወንድሜ እንቅልፍ አጣው እኮ አንተ ያልገባ ነገር አለ እንቅልፍ ማጣት ያለብህ ለስራ ነው አንበሳው ትረዳኛለህ አይደለ እዛ ሱቁን ዘግተህ አንተ እዛ አዲስ አበባ ለማንም እንትን አትበለኝ ተመለስና ወንድሜ የተፈጠረውን ነገር አታውቅም አንተ ይኸውልህ ገብቶሃል አይደል ልጁ ለመፋታት ይኸውልህ ጫፍ ነው የደረሱት ገብቶሃል ከእንደገና ይኸውልህ የተደረገበት ጥንቆላ መተቱ ማለት ነው ልጁን ይኸውልህ ሊያሳብደው ደርሷል ገብቶሃል አይደል አንተ ያልገባ ነገር አለ ለዛ ነው እሺ እኔ አይመለከተኝም አይመለከተኝም አያገባኝማ እኔ የሚያሳስበኝ የቤተሰቤ ጉዳይ ነው እንዴ እሱ ይደርሳል እንመለሳለን በቃ ይዘጋ ምንድነው ይዘጋ ቢያንስ አንድ ሳምንት እኮ ብቆይ ነው አይደል ይዘጋ በጣም አንድ ሳምንት ብቆይ ነው ምንድነው አንድ ሳምንት ምን ያህል ገቢ ነው የሚያስቆው እንዴ አንተ ምንድነው ጭንቅላትን የደፈነው እንዴ ቆይ ይሄኛው ቤተሰብ ነው ይበልጥበት ማታውቀው አንድ ሳምንት ላወቀው ሰው ነው እንደዚህ መከራ የምትበላው ምንድነው እንደዚህ የሚያደርገው ቆይ ልክ እንዳንተ ወንድሜ ነው እሱ ገብቶሃል በጣም መልካም ሰው ነው ወንድሜ ነው የማታውቀው ነገር አለ ለዛ ነው ገብቶሃል ደግሞ ሰባይነት መሰማት አለበት ገብቶሃል ሰባይነት አዎ አንተ ምንድነው አንተ ሲጀመር እኮ እኔ እናንተ እንተዋወቅ አሁን ሰው ፊት ሌላ ሚዲያ ውስጥ ሌላ ነገር አታስብለኝ ምን ማለት ነው ዝም በል በቃ ተው ምን ማለት ነው በቃ ገመናን እንትን አታስብለኝ ሌላ ነገር ገመና ምናምን ትላለህ አንተ ቸልተኛ ነህ እንደዚህ ምንም ልብ ምንድነው አንተ ሁሌ ራስህን አስተካክል ካንተ ጋር ደግሞ ልጨቃጨቅ እንዴው ስማ ቸልተኛ ብሆን ስለ ስራ ነበር አንተ እንደሆንክ ቸልተኛው ልነግርህ ፈልጋለሁ ወንድሜ እዛ ጋር ይኸውልህ ሰው እዛ ጋር ምን እንደሆነ አላየህም አልሰማህም በቃ ገብቶሃል አይደል ትናንት ከትናንት የተፈጠረውን ነገር አላየህም ገብቶሃል ይፋቱ ነው ገብቶሃል እንዴ ይፋቱ አንተ የራስን ቤተሰብ በተነው እንዴ ሰው የተበተነ ቤተሰብ አንተ እስቲ ራስን አረጋጋ እንዴ ራስን አረጋጋ ሲጀመር ሰማኛለህ አሁን ለጎረቤት ያስበጠበጥከኝ ማዘርን ገብተን ነው ወራቸው ተረጋግተህ ሰማኛለህ አሁን በአንዴ እንደሚለወጥ ነገር የለም ነግሬያታለሁ በቃ እኔ መተኛት አልቻልኩም ገብቶሃል አይደል ወንድሜ ነው ሲጀመር እርጉዝ ሆና በዚህ ሰዓት እንደዚህ መሰቃየቷ ለአንተ ለህሊና ራሱ እንዴት ነው እርጉዝ ናት እኮ ገብቶሃል አይደል ልጁ ምንም በማያውቀው ነገር እንደዚህ ተሳስሮ ውስብስብ ብሎበት እንዴት ነው እንዴት ነው አይምሮ የሚቀመጥ ነገሮችን መስመር እናስይዛቸው እኔ እኮ አትሂድ እያልኩ አይደለም ለምንድነው ልታዳምጠኝ አልፈለግም መስመር እናስይዛቸው ነገሮችን ከዛ በኋላ እዚህ ያለውን ነገር አስተካክለህ ወደዛኛው ትሄዳለህ እዚህ ያለውን ነገር አበላሽተው ወደዛ መሄድ ማለት ምን ማለት ነው ቢያንስ ትንሽ ጊዜዎች ታገስ ግድ የለም ማዘርን እናወራ ትንሽ ጊዜ እንደ አንተ ነው የምትለኝ እኮ ምንድነው የምታወራው አንተ እኔ መጨቃጨቅ አልፈልግም ከሷ ጋርም ተነጋግረን በቃ ወስኜ ነው ልሄድ ያሰብኩት ገብቶሃል አይደል ወስኛለሁ እኮ አይደል ምንድነው አሁን
ምንድነው አእምሮን የደፈነው? ናሆሚ ግድ የለም ትንሽ አስብ፣ ትንሽ ተረጋጋ ወንድም። የተፈጠረው ነገር እኮ እንደዚህ ቀላል ነገር አይደለም። ገብቷል? ህይወት ነው። ገብቷል? ከእንደገና ይኸውልህ ካልተፋታን ቤተሰቦች ይሰብሰቡ እያለች ነው ውብዬ እኮ አመራለች እኮ እሷ ራሱ። ገብቷል አይደል? አይ ልጅ ደግሞ ምንድነው አሁን መጨቃጨቅ አልፈልግም። ጭቅጭቅ አይደለም ይሄ፣ ጭቅጭቅ ምናምን የሚያስፈልገው ነገር አይደለም። ይኸው ካልሄድኩ እያለ ነው። አሁን አንተ አንደኛ ኃላፊነት አለብህ። ታዲያ ሁለተኛ ነገር ደግሞ እኔ ሰሞኑን እንዳመመኝ ታውቃለህ። እኔንም ትተህ ነው የምትሄደው። ድርብ ኃላፊነት አለብህ እንዴ። ጭራሽ ይሄን የሚያስብ ሰው አይደለም እኮ። አሁን እኮ አላስፈላጊ መስዋዕትነት ለመክፈል እየተነሳህ ነው ያለው። ምን ማለት ነው? ወንድሜ እኮ ነው አይደል እንዴ? ወንድሜ ነው አይደል? አይተሽዋል። ይሄ ቤተሰብህ አይደለም። ከነዚህ ይበልጥብሃል። ትናንት ላገኘኸው ልጅ ታዲያ ምንም ያህል ውለታ ቢሰራልህና ብትወደው በጣም መልካም ሰው ነው። በጣም መልካም ሰው ነው። ሲጀመር ይሄ ሰዋዊነት ነው እኮ አይደል እንዴ? የሰው ልጅ እኮ አንድ ቀን ማወቅ በቂ ነው አይደል እንዴ? ሲጀመር ትዳሩ ዝም ብሎ ሰው ምንም እያደረገ አይደለም እኮ እዛ አይደል እንዴ? ምንም እያደረገ ያደርጋል። እንደገና አንተ ሄደህ ተአምር ልትፈጥር ነው? ቆይ አዳምጡኝ አንድ ጊዜ። አንድ ቤተሰብ እሱ ቤተሰብ አለው፣ እሷም ቤተሰብ አለው፣ ጓደኛው አለ። ከዛ በላይ ሊሆን ይችላል ብዬ አልገምትም። ይሄን ሁሉ ጥረት ማድረግ ያለባቸው በአካባቢው ያሉ ሰዎች ናቸው፣ ዘመዶቹ ናቸው። እና ደግሞ እነሱ ትዳር በሰዎች ግፊት የሚቆም ተቋም አይደለም። በሁለቱ ባልና ሚስቶች ምክክር፣ ፍቅር ካላቸው ደግሞ መቼውንም ቢሆን ሊለያዩ አይችሉም። ከቆረጡ ግን አንተም ሄድ ካጠገባቸው ያሉ ሰዎች ምንም ያህል ጥረት ቢያደርጉ ተቆረጡ ልታድናቸው አትችልም። መተሳሰብ ካለ ፍቅር፣ እውነተኛ ፍቅር በፍቅር ላይ የተመሰረተ ትዳር ካላቸው መቼውም ቢሆን አይለያዩ። ስለዚህ ያንተ መሄድ አላስፈላጊ መስዋዕትነት ብዬ ነው የምደመድመው። ስለዚህ እዚሁ ሆነ ታዲያ አይኔ እያየ እንደዚህ እንዴት ነው እንቅልፍ መተኛት አልቻልኩም? አንድ መናገር ይችላል። ተይ እንጂ እማዬ ይሄ ሁሉ ተይ እንጂ እማዬ እኔ አላስፈላጊ መስዋዕትነት ነው የምለው። አሁን አይደለም ምን ማለት ነው እንዴ? እኔ እንቅልፍ መተኛት አቃተኝ። ኃላፊነትስ እዚህ ያለ ኃላፊነት አንድ ሳምንት እኮ ነው። አንድ ሳምንት ነው። እናንተ እኮ ምንድነው አንድ ሳምንት ማለት እኮ አስበው፣ እያንዳንዷን ቀን የሚሰራው ስራ እና ይሄንን እዛ ያሉ ሰዎች ጋራ በስልክ መጨረስ ትችላለህ። ይሄ ደግሞ ሳይገባው ቀርቶ አይደለም፣ ዝም ብሎ ድርቅ የሚልበት አመል አለው። እንደዛ አይነት እንደዚህ ደግሞ አይሆንም። የቤቱ የመጀመሪያ ታላቅ ወንድ ልጅ ነህ። ስንት ኃላፊነት እንዳለበት ታውቃለህ። ቤት ውስጥ እኔ የለሁኝም፣ መድኃኒት ያስፈልጋል። አንተ ምንድነው እንደዚህ? ቆይ ነው ከዚህኛው ቤተሰብ ከዋናው ከተወለድ ከኖርክበት ማህበረሰብ ያ በለጠብህ አይደለም ወንድሜ፣ ሊፋቱ ነው እኮ ገብቷል አይደል? በቃ አንተ ምንም ከእንደገና ልጁ ደህና አይደለም ገብቷል አይደል? እየሆነ ያለው ደህና በቃ እየሆነ ልጁ ነውም እንደዛ አይደለም ገብቷል አይደል? ያ ምስኪንና የዋህ ልጅ። እኛስ ምን እየሆንን ነው? እኛ እንዴት ነው እየሆንን ያለ ነው? አንተ አንድ ሳምንት እዛ ቆይ ምንድነው? እስኪ መላብ ነው የሱን ብቻ ማየት የለብህም። የራስህን በዙሪያ ያለውን ነገር ማየት አለብህ። እሱ እውነተኛ ፍቅር ካለው ሁለቱ ባልና ሚስቶች ተመካክረው ይጨርሱታል። ወዶ አይደለም እኮ እውነተኛ ሰው ጣልቃ ገባ እማዬው ስሚኝ እስቲ ጠልቶ ራሳቸው ነው የሚያውቁት። አንተ ነብይ አይደለም። በቃ አይመለከተንም ደግሞ ስለሰው ልጁ ወዶ አይደለም እኮ ለዛ ነው እኮ እኔ ገብቶሻል። አንተ ነብይ አይደለህም። የምትገምተውና እንትን የምትለውን ነገር ወደዛ እንትን በለው። ያንተ ድርሻ እዚህ ሆነ እባካችሁ እያልክ በስልክ መጸለይ ነው። ፍቅር እንዲሰጥ መጸለዩንም አንጸልያለን እኮ ግን ትዳር እኮ ልንገርህ፣ ትዳር የቃቃ ጨዋታ አይደለም። ሁለት አንድ ወንድና አንድ ሴት ተፋቅረው ተሳስበው ምለው ተማምለው ወደፊት አብሮ ለመኖር የሚያቆሙት እንትን ነው ተቋሙ። ስለዚህ እንዲህ በቀላሉ እንደ ቃቃ ጨዋታ የሚፈርስ አይደለም። ይሄ አዝማሚያ እኮ ለዛ ነው። እሷ እኮ አመረረች እኮ እሷ ውብዬ ራሱ ገብተሻል። ምክንያቱም ልጁ ምን አይደለ አዋ ነፍሰ ጡር ናት። አንድ ልጅ ታውቂያለሽ፣ ነግሬሻለሁ። አንድ ልጅ የሚገባው ባሏ ትዳሯ ግማሽ አካሏ ነው። ያንን ደግሞ ማወቅ አለባት። በባልና ሚስት መካከል አንዱ ሳብ ሲሆን ሌላው ውሃ መሆን አለበት።
ሁለቱም እሳት ከሆኑ ተያይዘው እሱማ ታገስ አይደል እንዴ? ልጅቷ እኮ እርጉዝ ናት። አሁን መውለጃዋ ደርሷል። አንተ ያለኸው እዚህ ነው የምታውቀው ነገር የለም። በቃ ምንም የምትባለውን እንጂ በቃ ያየኸው ወይም ደግሞ ውስጣቸውን የሚያውቀው አንድ መድኃኒዓለም። ጎረምሳው ዝም በል በቃ። ኧረ ምንድነው ዝም በል ምናምን እንዴ? ራስህ አንተ የራስህን ቤት በተነ የሰው ቤት ተስተካክለው ማን ለሄድህን አልቀበለውም። ስንት ኪሎ ሜትር እና ወንድሜን ሌዮ እንደዚሁ በቃ ሌዮ ማለት ነው አይደል? አይደለም ቁጭ ብዬ ሌዮ በስልክ መነጋገር ትችላለህ። በስልክ ሀሳብ መስጠት ትችላለህ። በስልክ ቀናቶች እኮ መጸለይ ትችላለህ። ልቦና ስጣቸው፣ አስታርቃቸው ብለህ እግዚአብሔርን መለመን ትችላለህ። ደግሞ አንተ ስለሄድክ የሚፈጠር አዲስ ነገር የለም። ሊሆን የሚችል ነገር ሁሉ ይሆናል። አንተ እዛ ስለሄድክ አይደለም፣ እዚህ ሆነ ሁሉም ነገር ሊፈጸም ይችላል አምላክ ከፈቀደ። አንተ መጸለይ ያለብህ ፍቅር እንዲሰጣቸው ወደ ቀድሞ ፍቅራቸው እንዲመለሱ። እሱማ ሳልጸልይ ቀርቼ እኮ አይደለም፣ ሳልጸልይ ቀርቼ። ግን እንዴት ነው እኔን ገፍተህ የምትሄድ ከሆነ እነሱ በልጠውብሃል። ሂድ። አሁን ምርጫው ስለምን ታስገቢያለሽ? ታዲያ ከዚህ በላይ አልሰማልክ እኮ ምንም እኮ ልሰማ አልችልም እንዴ። ያኔ 2 ቀን በለቅሶ ምክንያት ሱቁ ስለተዘጋ ምን ያህል ነገር እንዳጣን ታውቃለህ አይደል? ድጋሚ ደግሞ አሁን 1 ሳምንት ጭራሽ ደግሞ አርናውሜ ልብ ግዛ። ስለዚህ አስቡበት፣ እነሱ ልቦና ይስጣቸው። ዛሬ ልጁ እኮ አሁን እኔ እኮ አንደኛ ያሳሰበኝ ልጁ ወዶ አይደለም፣ ልጅቷ እንደፈለገች በቁጥጥር ስር አውለዋለች። በዚሁ አጋጣሚ ለአሁን ወጣቶች ልብቃራችሁ። አሁን እሱ ነው እንደሚያሳስብሽ አንቺ? እሱ ነው የሚያሳስብሽ? ወደፊትም እንደዚህ አይነት እሱ ነው የሚያሳስብሽ እንዴ? ይፈጠራሉ እኮ ወደፊትም ይፈጠራሉ። መፈጠር እኮ ግን ተመካክሮ ተጠናንቶ ትዳር ውስጥ ለመግባት ቀላል ነገር አይደለም። ታስቦበት ተዘጋጅቶ ነው። ይሄ አሁን ዛሬ ይተዋወቃሉ፣ ነገ ይጋባሉ። በመሀል አንድ ችግር ሲፈጠር ደግሞ ጨዋታ ፈረሰ ዳቦ ተቆረሰ የሚባል አይነት የቃቃ ጨዋታ ይሆናል። ስለዚህ ያ እንዳይሆን ለአሁን ወጣቶችም መክረው ተጠናንታችሁ አይታችሁ አምናችሁበት ተዘጋጅታችሁ ትዳር እንድትይዙ ነው። በተረፈ እንደዚህ አይነት ሁኔታዎች ይፈጠራሉ። ወደ ኋላ አሁን በመካከል የሚጎዱት እኮ የሚወለዱ ህፃናት ነው። እሱ ወደ ሌላ ጋር ሄደ፣ እሷ ወዶ አይደለም። እሱ ሄዶ እኮ እሱ እኮ አሁን እኮ ወዶ አይደለም እኮ ነው እኮ ሄዶ። አታውቅም አንተ። እሱን ሆነ መናገር አትችልም። የላዩን እንጂ ውስጡን የምታውቀው ነገር የተደረገበት ነገር ነው። እኔ አልገባኝም። እናንተ ያልገባችሁ ነገር አለ። በቃ ተውኝ በቃ እናንተ ምንድነው እንደዚህ ቆይ ጭንቅላትን ይደፈ ተውኝ በቃ። እኔ ምንድነው እኔ አሁንም እኮ አሁንም እሄዳለሁ። መንገዱን ጨርቅ ያድርግልህ ግን አይቀናም። አሁን ኧረ አንተ ምን ሆነህ ነው? ስለዚህ አርፈህ ተቀመጥ። ኧረ እማዬ ልለምንሽ እባክሽ። ምንድነው ልመና ምናምን እኮ ያስፈልገውም ከራስ በላይ ብሏል። አታስተጋቡኝ እማዬ። ትላንት ነገ የሆነ ነገር ቢሆን የሚመጡለት አይመስሉም እንዴ? ነገር አንድ ሰው ድርሻ አይደለም። እኔና ማዘር ብቻ ነን መከራችንን የምንበላው። ስለዚህ አንተ ደግሞ እንደዚህ ሄደ በአሁን ጊዜ ከቤት መውጣት እኮ ደግሞ በጣም ከባድ ነገር ነው። ሪስክ አለው እንዴ። ስለዚህ አርፈህ ተቀመጥ ነው ወደ እኔ ድምዳሜ። አርፌማ ተቀምጬ እኮ አየሁት እኮ አይደል እንዴ? ጭንቀቱስ እስቲ መሄድ ይሻለኛል ብዬ ወሰንኩት እኮ ለዚህ ነው። ጭንቀቱስ ሐሳቡስ ማዘረን ይኸው ልጅሽ እንዴት እንደምትሆን አይተሻታል። ባለፈው ቪዲዮ ላይ ወጣ ሲጨንቀን ነው አይደል ወጣን እንደዛ እንትና ነው። ሰው ልጅ ይጨነቃል እኮ እኔም አይቼዋለሁ። ልጅ እኛም እኮ ተጨንቀናል። መልካምነቱን አይተሻል። ልጅ ነው አይደል? የማንም ትዳር እንዴት ፈርሳል። በቃ መልካምነቱን አላይሽም አንቺ? ደግሞ በሰዎች ግፊት አይቆምም ያ ትዳር። ታዲያ አንተ ስለሄድክ ራሳቸው ስላስበውበት ተረጋግተው ተመካክረው እንደውም ሶስተኛው ሰው ጣልቃ መግባት የለበትም። ጭራሽ የለበትም። አንተ ሄደህ ተአምር ልትፈጥር ነው? ምንም የምትፈጥረው ነገር የለም። እኔ ያመኛል። ለማንኛውም ማለት ያመኛል። እኔ ታዲያ እንዳመመሽ አውቃለሁ እኮ ግን ደግሞ አልቻልኩም። ሌላ በሽተኛው ሆንኩኝ እኮ ጭንቅላቴ እኮ መቀበል አልቻለም። ራስን አረጋጋ እንዴ። መተኛት አልቻልኩም እኮ እኔ ልጁን እንዴት ብዬ ሌላ በዙሪያ ያሉ ብዙ የሚያስቡለት ሰዎች አሉ። ብዙ የሚያስቡለት ሰዎች አሉ። ይኑሩ ታዲያ እኔስ ያንተ ድርሻ ኃላፊነትህ ነው። አንተ በጣም እዚህ ቤት ታስፈልጋለህ። አንተ ምን ሆነ ነው ለምረው? ቆይ አንድ አቅጣጫ ብቻ የምትመለከተው ታስፈልጋለህ። ለዚህ ቤት ግዴታ ነው። እዛ ደግሞ ከዚህ ቤት ከምታስፈልገው ያነሰ ነው። እዛ ሄደህ የምትፈጥረው ነገር ለዚህ ቤት የሚያመጣው ጦስ ይበልጣል። ኢቨንት ነው ያ አንተ ምንድነው እንደዚህ ቆይ ጭንቅላትን የደፈነው? ናኦሚ ተረጋጋ ወንድም። ያልተረዳኸኝም እኮ እኔ እኮ አልተረዳኸኝም። ተረድቻለሁ። እኔም እኮ ተጨንቄያለሁ እኮ ግን ጭንቀትህን ሄደህ እዚህ ያለውን ነገር ደርምሰህ እዛ ያለውን ነገር ልገንባ ማለት ይሄ የጅል ሀሳብ ነው።
ትዳር በርግጥ ቀላል አይደለም። ትዳር ያውም በአሁን ባለችበት ሁኔታ እንደ ሴት እንደ እናት ይሰማኛል ብዙ ነገር አለ። ስለዚህ የግማሽ አካሏ እሱ ነው ከእሷ ጋር መገኘት ያለበት። አሁን ሴት ልጅ ካገባች በኋላ ስለዚህ እሱ ደግሞ ካላሰበና ያችኛዋ ከበለጠችበት ለጊዜው ነው። ግን እሷም ነገ ጧት እኮ ሌላ እንትን ብላ አሽቀንጥራ ትተው ልቦና የእነሱ ቤት ነው እንዴ? እሱ መሄዱ ምን ቤት ነው? እሱ ሄዶ ይህን ሁሉ ነገር በትነው እዛ ሄዶ የሰው ትዳር ሊገነባ ነው? ተአምረኛው በጣም ትቀልዳለህ። በሰላም መግባትና ወረምሰው አረጋጋው። አንተ ምንም ማረጋጋው ነገር የለም። አንተ ሲጀምር ምንም ልትሰማን አልቻልክም አይደለ? ምንም እኔ ማረጋጋው ነገር የለም። እኔ የትኛውንም ነገር እኔ ኃላፊነት አልወስድም። እኔ ከፋርማሲ እግሬን አላነሳም። ቢፈልግ ሱቁንም ቢሆን ገደል ይግባ፣ አንተም ገደል ግባ። አይመለከትም። ስነ ስርዓት ያዝ። በቃ ምንድነው እንትን በይው። ይሄንን መካከላችሁ እንትን አንተ ስነ ስርዓት ያዝ። ስነ ስርዓት ያዝ። እኔ ነግሬሻለሁ። አያስፈልግም ጭቅጭቅና እንትን አያስፈልግም ብሎ እኔን መቆጣት ጀመረ እንዴ? ለምን ታዲያ ይሄን ከዚህ በላይ ከመቆጣት በቃ ስነ ስርዓት አስይዙ። የሰው ልጅ ይመክሩታል እንዲገባው እንዲቀበለው። እኔ እኮ አልቀበልም እኮ አላልኩም እኮ እማዬ። ስሚኛ ተረጅኝ እስቲ። ለምን አልተረጅኝም ግን አንቺ እማዬ? ተያ እንዴ ስንት ነገር ተረተሽኝ የለ እንዴ? እቺን መረዳት አቃተሽ እንዴ? ልድገምህ። አሁን የተነሳኸው አስፈላጊ አላስፈላጊ መስዋዕትነት ለማድረግ ቤተሰቦቹ ይኖሩ። አሁን እሱ አንቺ እኮ ቤተሰቦቹ አንተ ትንሽዬ ነው አስተዋጽኦ የምታደርገው። እናተ ወንድም እያሉ እህት እያሉ ነው የምትለው አይደለ? እኔም እንደ ወንድሙ ነኝ። የሆነ አስተዋጽኦ ባደርግ ሰላም አገኛለሁ። ገብቶሻል? የራስን ኑሮ በትነ የራስን ህይወት እንትን ብለሃል። ከስተመሮቹ ለደቂቃ ሀብታ እንደማይሰጡ እያወቅህ ሳምንት በጣም ትገርማለህ። ይሄን ያለው እኛም ቤተሰብ ይሄን ያለው ነው አሁን ጭንቅላት ውስጥ የወረደው ማለት ነው። ይሄን ያለው መረዳት አለብሽ አንቺ። ከዚህ በላይ እንግዲህ ምክር ይሄድ በቃ ይሄድ። ምንድነው በቃ ምንም አይመጣም። ይሄድ። እውነት አንተ ያለህ ክብርና ያለህ ፍቅር ለዚህ ቤት ይሄን ያህል ከሆነ ቀጥል፣ ሂድ። በታት ነው ምን ይመጣል? ሳንበላ እንደሆነ አናድርም። ኧረ ናውም ልብ ግዛ። ምን ሆነ ነው? ቢያንስ ትንሽ ጊዜ ነገሮችን ማስተካከል፣ ቦታውን የሚሸፍንልን ሰው ማዘጋጀት፣ ከዛ በኋላ የሚመጡትን እቃዎች የሚረከብልን ሰው ማዘጋጀት፣ ከዛ ለ5 ለ6 ቀን ሄደ ነገሮችን አስተካክል ትመጣለህ። ይሄንን ሳያስተካክሉ ግን በአንዴ ነገሮችን ጥሶ መሄድ እኔ ናኦሚ የእውነት ምን ልብህ እንደደፈነው አላውቅም። ቢያንስ ትንሽ ቀን እኔም ሰው እፈልጋለሁ፣ ሱቁ ላይ ሰው እንዲረከብልን እናድርግ። ከዛ በኋላ ተረጋግተን ነገሮች በአንዴ መቼም እነሱ ተፋተው አይደሉም እናደርጋለን። ለዛ ነው እኮ አንተ ጊዜ ያጣው። አሁን እጄ ካላደርኩኝ እንዴት እንደዚህ ነው ወንድሜ? ልክ ይኸውልህ አንተ እኮ አሁን ትኩስ ስለሆነ ነው። አዎ ነገሮች ትኩስ ስለሆኑ ነው። አድምጠኝ። ትኩስ ስለሆኑ ብዙ ይራገባል፣ ብዙ እንትን አለ። ሰከን ብለው ግን ነገሮችን ሲያዩት እያደር ሲያገናዝቡ ሁለቱም ይረግቡና ማን ያውቃል ፍርድ ቤት የሚሄዱና እንትን ማለት ነው። ወሰናለች እኮ በቃ ቤተሰብ ይሰበሰባል። መወሰን እግዚአብሔር ነው የሚፈጽመው። እሷ ስለወሰነች አይደለም እኮ። በንዴት ብዙ ነገር ትላለች እኮ በንዴት ገላለው። እሷም ተሰቃየች እኮ ገብቶሻል። እርጉዝ ናት። አሁን ቀናቶች እኮ ነው የቀራት። እማዬ እግዚአብሔር አላት። እሱ ነው አይደለም ቀናቶች ነው የቀራት። ከእንደገና መሰቃየት አለባት ልጅቱ። እመቤቴ በሰላም ትገላግላት በቃ። እኔ ስልክ እኮ ሳወራት ማለት ነው ምን እንደሚሰማኝ እኔ ነኝ እኮ የማውቀው። እኔ ነኝ የማውቀው። እናንተ እኮ አይደላችሁ እኮ በሂደት ውብዬ እንዴት እንደሆነች እኔ ነኝ የማውቀው። ሳወራት ድምጿን ስሰማ እኔ ነኝ የማውቀው። አንተ አታውቅም። ገብቶሃል? የሚሰማኝን ስሜት እኔ ነኝ የማውቀው። እኔ ደግሞ ቤት ውስጥ የሚፈጠረውን ክፍተት አሳምሬ ነው የማውቀው። ከውብዬ በላይ እኔ የዚህ ቤት ነገር ያሳስበኛል። ገባ? ይሄን አስበበት። ይሄ ነው እንዴት አልክ? አሳውቃለሁ። ውሳኔህን ንገረኝ። እኔ ልንገርሽ ይኸውልሽ የምታስተካክዩን መደብሩንም ቢሆን ማለት ነው የምታስተካክዩን ነገር አስተካኪ። በቃ አስተካኪ። በዚህ ሳምንት አስተካኪ። አይሻለሁ። መጨረሻ ላይ የራሴ ወስኜ እሄዳለሁ። ነግሬሻለሁ። አሁንም ህመሙ ነው። እኔ ስራው አይደለም። ልንገርሽ አመመኝ ስላልሽ ነው። ገብቶሻል? አመመኝ ስላልሽ ነው። ሆዴ አልችል። በቃ ተይው። እሺ ተይው። ና ተመለስ እንጂ ወዴት ነው የምትሄደው? በቃ በቃው ተመለሰ። ተቀመጠ እኮ አሁን በቃ ተቀመጠ። አንተም ተረጋጋ። በቃ ከዛ በኋላ የሚሆነውን ነገር ሁሉ እናያለን።
ትሄዳለህ። እግዚአብሔር ከነሱ ጋር ይሁን። ይሄ ነው የምንለው። ጨንቆታል። ወጣሁ። በቃ ሻወር ውሰድ፣ ተረጋጋ። በቃ የሚቀጥለው ትሄዳለህ። ድጋሚ ነው ሻወር የምወስደው? ለካ ተዘጋጅተህ ነበር። እሺ ና ትንሽ ወክ አድርገን